ሰላም ጤና ይስጥልኝ ውድ 24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍ። የትግራይ ክልል የካቲት ወር ደሞዝ ከውስጥ ገቢ እንዲከፈል ተወሰነ። በትግራይ ክልል የሚገኙ የመንግስት ሰራተኞች የካቲት ወር ደሞዝ ከክልሉ የውስጥ ገቢ እንዲከፈል የጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ አዘዙ። ከፌደራል መንግስት በጀት ባለመላኩ ምክንያት ክፍያው ተቋርጦ የቆየ ሲሆን አሁን ላይ ሁሉም የሥራ ማስኬጃዎች ለጊዜው ቆመው ደሞዝ ይከፈል የሚል መመሪያ ተላልፏል። በሌላ በኩል ወለደ ትግራይ የተባለ ፓርቲ በበጀት አጠቃቀም ዙሪያ ከፌደራል መንግስት ጋር መወያየቱን ገልጿል። በውይይቱ ወቅት በጀቱ ከታለመለት ኢላማ ውጪ ሊውል ይችላል የሚል ስጋት መነሳቱንና ደሞዝ በቀጥታ ለሰራተኞች የባንክ አካውንት የሚገባበትን መንገድ ለማመቻቸት መነጋገራቸውን ተናግረዋል። በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 5 ልዩ ስሙ ካባ ጉሊት ተብሎ በሚጠራው አካባቢ በእናትና ልጅ ላይ የደረሰውን የድብደባና የንብረት ማውደም ድርጊት ተከትሎ የአዲስ አበባ ፖሊስ ምርመራ መጀመሩንና ተጠርጣሪዎችን በቁጥጥር ስር መዋሉን አስታውቋል። ተጠርጣሪዎቹ 2 የፖሊስ አባላትና 3 የወረዳው አመራር ናቸው ተብሏል። በደረሰው ድብደባ በወይዘሮ እናት አበበ ላይ የአካል ጉዳት የደረሰ ሲሆን 60 ሊትር የሚጠጋ የሀበሻ አረቄ መደፋቱ ተነግሯል። ድርጊቱ የካቲት 27 ቀን 2018 ዓ.ም የተፈጸመ መሆኑን ፖሊስ የገለጸ ሲሆን የምርመራ ሂደቱን ለሕዝብ ይፋ እንደሚያደርግ ቃል ገብቷል። የተጎጂዋ ቤተሰቦችና ጉዳዩን የሚከታተሉ ወገኖች ለደረሰው የአካልና የኢኮኖሚ ጉዳት ተመጣጣኝ ካሳ እንዲከፈል እየጠየቁ ይገኛሉ። በሌላ ዜና ዶናልድ ትራምፕ የሶስተኛ ዙር የስልጣን ዘመንን ጠየቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የ2020 ምርጫ ተሰርቆብኛል በሚል ለዚያ ካሳ ይሆን ዘንድ ሶስተኛ የስልጣን ዘመን ሊሰጣቸው እንደሚገባ የሚገልጽ ጽሑፍ በገጻቸው አጋርተዋል። ይህ ድርጊት በሀገሪቱ ሕገ መንግስት ላይ ከፍተኛ ውዝግብ አስነስቷል። በአሜሪካ ሕገ መንግስት 22ኛው ማሻሻያ መሰረት ማንኛውም ሰው ከሁለት የስልጣን ዘመን በላይ ማገልገል አይችልም ይላል። ትራምፕ በ2020 ምርጫ ውጤት የተጭበረበረ መሆኑን ቢገልጹም የአሜሪካ ፍርድ ቤቶችና የፍትህ ሚኒስትር ግን ምንም አይነት ተጨባጭ ማስረጃ እንዳልተገኘ ደጋግመው ገልጸዋል። ይህ የትራምፕ አቋም የዲሞክራሲያዊ ስርዓቱንና የህግ የበላይነትን ገደብ የሚፈታተን መሆኑን ተገልጿል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ሆርሙዝ አልተዘጋም ሲሉ በድጋሚ ገልጸዋል። አክለውም መርከቦች ለማለፍ እያመነቱ ያሉት እናንተ አሜሪካና እስራኤል በጀመራችሁ ጦርነት ምክንያት የኢንሹራንስ ኩባንያዎች ስለፈሩ እንጂ ኢራን በፈጠረችው ችግር አይደለም ብለዋል። ሚኒስትሩ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ቀጥታ በ48 ሰዓታት ውስጥ እንዲከፈት የሰጡትን የመጨረሻ ማስጠንቀቂያ በመቃወም የትኛውም የኢንሹራንስ ኩባንያም ሆነ ኢራናዊ በሚሰነዝረው ተጨማሪ ዛቻ አይፈራም ሲሉ አስጠንቅቀዋል። የኢራኑ ዲፕሎማት ንግግራቸውን ሲያጠቃልሉ ያለ ንግድ ነፃነት የባህር ላይ ጉዞ ነፃነት ሊኖር አይችልም፣ ሁለቱም ማክበር አለባችሁ፣ ካልሆነ ግን ከሁለቱም አንዱንም አታገኙም ብለዋል። ይህ በእንዲህ እንዳለ የትራምፕ ሆርሙዝ ሲከፈት ማስጠንቀቂያ 24 ሰዓት ቀርቶታል። የኢራን ፕሬዝዳንት የተስፋ መቁረጥ እርምጃ ሲሉ አጣጥለውታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ወሳኝ የነዳጅ መተላለፊያ የሆነውን የሆርሙዝ ወሽመጥ በ48 ሰዓታት ውስጥ የማትከፍት ከሆነ የኃይል ማመንጫዎቿን እንደሚያወድሙ የሰጡት ማስጠንቀቂያ ከቴህራን በኩል መለሳለስ ሳይታይበት ከ24 ሰዓታት ያነሰ ጊዜ ቀርቶታል። የኢራን ፕሬዝዳንት ማሱድ ፔዜሽኪያን የትራምፕን ዛቻ የተስፋ መቁረጥ እርምጃ ሲሉ አጣጥለውታል። ኢራን የኃይል ማመንጫዎቿ የሚመቱ ከሆነ በቀጠናው የሚገኙ ወሳኝ መሰረተ ልማቶችን በማይቀለበስ መልኩ እንደምታወድም ዝታለች። እስራኤል በሊባኖስ የሚገኘውን ቁልፍ ድልድይ አጋየች። የእስራኤል ጦር በደቡብ ሊባኖስ የሚገኘውንና የሀገሪቱን ደቡባዊና ሰሜናዊ ክፍሎች የሚያገናኘውን ስትራቴጂካዊ የቃስሚያ ድልድይ በድብደባ ማውደሙ ተነገረ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሊታኒ ወንዝ ላይ ባሉ ድልድዮች ላይ አስቸኳይ ጥቃት እንዲፈጸም ባዘዙት መሰረት የተከናወነው ይህ እርምጃ የሂዝቦላ ተዋጊዎችና የጦር መሳሪያዎች እንቅስቃሴን ለመግታት ያለመ መሆኑን የመከላከያ ሚኒስትር እስራኤል ካትዝ ገልጸዋል። ጥቃቱ ከቀጠለ ወዲህ በሊባኖስ የሟቾች ቁጥር 1024 መድረሱ የተገለጸ ሲሆን ግጭቱ ከመጋቢት 2 ጀምሮ በቀጠናው ወደ ከፋ ደረጃ ተሸጋግሯል። እስራኤል በድንበር መንደሮች የሚገኙ ቤቶችንም እንደምትመታ አስታውቃለች።
በኳታር የሄሊኮፕተር አደጋ የ7 ሰዎች ሕይወት አለፈ። የኳታር የባህር ክልል ውስጥ በተከሰተ የሄሊኮፕተር አደጋ የ7 ሰዎች ሕይወት ማለፉን የኳታርና የቱርክ ባለስልጣናት ዛሬ አስታውቀዋል። በአደጋው 4 የኳታር ወታደሮች እንዲሁም 1 የቱርክ ወታደርና 2 የአሴልሳን መከላከያ ኢንዱስትሪ ቴክኒሻኖች መሞታቸው ተረጋግጧል። ሄሊኮፕተሩ የወደቀው የኳታር ቱርክ ጥምር ኃይል መደበኛ የልምምድ በረራ እያደረገ በነበረበት ወቅት በገጠመው የቴክኒክ ብልሽት መሆኑ ተገልጿል። ምንም እንኳን በመካከለኛው ምስራቅ ካለው ጦርነት ጋር ግንኙነት እንዳለው ባይረጋገጥም ጦርነቱ ከተቀሰቀሰ በኋላ በኳታር ሞት ሲመዘገብ ይህ የመጀመሪያው ነው። የሟቾች አስክሬን በሙሉ መገኘቱን የሀገሪቱ የመከላከያ ሚኒስትሮች አረጋግጠዋል። ኢራን በእስራኤል የበረሃ ከተሞች ላይ በፈጸመችው የሚሳኤል ጥቃት ከ100 በላይ ሰዎች ቆሰሉ። ኢራን ደቡባዊ እስራኤል በሚገኙት አራድ እና ደሞና በተባሉ የበረሃ ከተሞች ላይ ቀጥተኛ የሚሳኤል ጥቃት ማድረሷ የእስራኤል ጦር አረጋግጧል። ቅዳሜ ምሽት የደረሰውን ጥቃት ከፍተኛ ጥፋት ያስከተለ ሲሉ የገለጹት ቃል አቀባዩ ናዳብ ጆቫኒ ከ100 በላይ ሰዎች መቁሰላቸውንና ከነዚህም ውስጥ በርካቶች በአሳሳቢ ሁኔታ ውስጥ መሆናቸውን ተናግረዋል። በጥቃቱ ከደረሰው ሰብአዊ ጉዳት ባሻገር በከተሞች ላይ ከፍተኛ የንብረት ውድመት መድረሱን ቃል አቀባዩ ገልጸዋል። በተለይም በዲሞና የኒውክሌር ምርምር ማዕከል አቅራቢያ የደረሰው የሚሳኤል ጥቃት ከፍተኛ ስጋት ፈጥሯል። ኢራን ጥቃቱን የፈጸመችው በኒውክሌር ተቋማቷ ላይ ለደረሰው ጥቃት ያጸፋ ምላሽ ለመስጠት ነው ብላለች። በተያያዘ ዜና ኢራን በቴል አቪቭ ከተማ ላይ ባደረሰችው የክላስተር ቦምብ ጥቃት በትንሹ በ15 ሰዎች የመቁሰል አደጋ ሲደርስ ከነዚህ ውስጥ የተወሰኑት የከፋ መሆኑ ተሰምቷል። ጦርነቱ ከተጀመረበት ጊዜ አንስቶ ኢራን ከ400 በላይ ባላስቲክ ሚሳኤሎችን ወደ እስራኤል ማስወንጨፏን የጠቀሰው ዘገባው እስራኤል በበኩሏ መዲናዋ ቴህራንን ጨምሮ በበርካታ የኢራን ከተሞች ላይ ተመረጡ ባለቻቸው ኢላማዎች ላይ ጥቃት እያደረሰች መሆኑን አመልክተዋል። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።